ሰላም ተነስተን የደቡብ ሜድሮን ስብስብ የህክምና ርዕሶችን ወደ ተግባራዊ ምክር መንከፋፍልበትን እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ዛሬ ስለ ቀረፋ እናያለን። የቀረፋ ዘመናዊ የጤና እንዲሁም ደግሞ ጥንታዊ ቅመም ነው። ቀረፋን ዕለት ተዕለት ምግቦቻችን እንዲሁም ደግሞ ለሻይና ለቡና በኩሽናችን ውስጥ የማይጠፋ ቅመም ነው። ይህ ጣፋጭ መዓዛ ያለው ቅመም ከዚህም በላይ ብዙ ሳይንሳዊ ጥቅሞችን ይሰጠናል። በሳይንስ የተደገፈ ቀረፋ ያለውን ኃይለኛ የጤና ጠቀሜታና በየቀኑ እንዴት መጠቀም እንዳለብን እናያለን። በዚህ ቪዲዮ ውስጥ ካካተትናቸው ውስጥ ቀረፋ እንዴት አንቲኦክሲዳንት ባህሪ እንዳለው፣ እንዲሁም በሁለተኛ ደረጃ ደግሞ ቀረፋ እንዴት ጸረ ብግነት ውጤቶች እንዳለው፣ በሶስተኛ ደረጃ ቀረፋ የደም ስኳር እንዴት እንደሚቆጣጠር እንደሚረዳ፣ እንዲሁም ደግሞ ቀረፋ የአንጎልን ተግባር እንዴት እንደሚጨምር፣ በአምስተኛ ደረጃ ደግሞ የቀረፋን ጸረ ባክቴሪያና ጸረ ፈንገስ ባህሪያት እንዲሁም በተጨማሪም በስድስተኛ ደረጃ የልብ ጤና እንዴት እንደሚያሻሽል፣ እንዲሁም በሰባተኛ ደረጃ ደግሞ ቀረፋ የጸረ ካንሰር ባህሪያት እንዴት እንዳለው፣ እንዲሁም በስምንተኛ ደረጃ ደግሞ ቀረፋ እንዴት ጸረ ካንሰር ባህሪያት ሊኖሩ ይችላሉ፣ ክብደትን ለመቆጣጠር እንዴት እንደሚረዳል፣ እንዲሁም በዘጠነኛ ደረጃ ደግሞ የአንጀት ጤናን እንዴት ይደግፋል የሚለውን፣ እንዲሁም በስተመጨረሻም ደግሞ ጥንቃቄዎችን እንዲሁም ደግሞ እንዴት መጠቀም አለብን የሚሉትን እናያለን። በስተመጨረሻም ደግሞ መጠቀም የሚገባን መንገዶች እንዴት መጠቀም አለብን የሚሉትን እናያለን ማለት ነው። ከሁሉ በፊት እንደተለመደው በሜድም ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ እንላለን። ምክንያቱም ጤና ነክ መረጃዎችን ስለምናስተላልፍ። እንዲሁም ደግሞ ቀረፋ ምንድነው ከሚለው ስንነሳ ቀረፋ ከብዙ የዛፍ ዝርያዎች ውስጥ የውስጠኛ ቅርፊት ሲናመን የተሰኘ ቅመም ነው። በዋነኝነት አስፈላጊ ዘይቶችን የሲና አልማሃድ በመኖሩ ይህ ውህድ ደግሞ መዓዛ እንግዲህ ቀረፋ በውስጡ በያዘው የሲናማልዲሃይድ በመኖሩ ልዩ የሆነ መዓዛና ጣዕም ይታወቃል። ቀረፋ የተለያዩ ምግቦችን ለማጣፋጭ ጣፋጭ ምግቦችን ለማዘጋጀት እንዲሁም መጠጥና ባህላዊ ምግቦች ውስጥ ለጥቅም ላይ ይውላል። በዋነኝነት ሁለት አይነት የቀረፋ አይነቶች አሉ። የመጀመሪያው ቀረፋ ሲለን ቀረፋ የሚባለው ነው። ሁለተኛ ደግሞ ካሲያን የሚባለው ቀረፋ። ሲለንግ የሚባለው ቀረፋ በብዛት የሚታወቀውና እውነተኛ ቀረፋ የሚባለው ነው። ይሄኛው በሀገራችን በዓለም በብዛት የሚገኘው ነው። ጣፋጭ እንዲሁም ደግሞ ጣፋጭ ጣዕም ያላቸው ምግቦች ለማዘጋጀት እና በከለርም ስናየው ቡናማ ቀለም ያለው ነው። ሁለተኛው የቀረፋ አይነት ደግሞ ካሲያን ቀረፋ የሚባለው ይሄ የበለጠ ጠንካራ ቅመም የበዛበትና በብዛት ልንጠቀመው የማንችለው በፋብሪካዎች ደረጃ ኮስሞቲክሶችን ለማምረት የሚጠቀሙበት አይነት ነው። እንግዲህ ከሳይንስ በስተጀርባ ያለውን የቀረፋ ጥቅሞች የመጀመሪያውን ስናይ ኃይለኛ አንቲኦክሲዳንትነት ባህሪ ነው። ቀረፋ የፖሊፌኖልስ ታጭቋል። ይህም በፖሊፌኖልስ የበለጸገ ነው ማለት ነው። ይህም ጸረ ኦክሳይድ እና ጸረ ሴሎችን ለማጥቃት የሚያስቸግሩን በሽታዎች ከበሽታዎች የሚያጸዳን ጸረ ባክቴሪያ ባህሪዎች ይዘዋል ማለት ነው። ይህም ማለት እንደ አውሮፓውያን አቆጣጠር ጥናቶችን ለማየት ያህል እንደ አውሮፓውያን አቆጣጠር በ2005 በጆርናል ኦፍ አግሪካልቸር ኤንድ ኬሚስትሪ ላይ በተደረገ ጥናት የቀረፋ 26 ቅመሞች ቀርበው ከነዚህ 26 ቅመሞች መካከል ከፍተኛ የጸረ ሙቀት አማቂ ሆኖ ተገኝቷል። ይህም ከነጭ ሽንኩርት በመቀጠል አጠቃላይ የፕሉፎኒሊክ ይዘትና የራዲያል መፍሰስ ችሎታ ባሉት ልኬቶች ውስጥ ይበልጥ ኃይለኛ ሆኖ ተገኝቷል። በዚህም የተነሳ ጥቅሞቹን ስናይ እርጅናን ይቀንሳል፣ ሴሎቹን ይከላከላል፣ ስር የሰደደ በሽታዎችን ይከላከላል ማለት ነው። እንዲሁም በሁለተኛ ደረጃ ደግሞ ቀረፋ ከሚሰጠን የጤና በረከቶች ውስጥ የጸረ ብግነት ውጤቶች ነው። እንግዲህ ቀረፋ ሲናማልዲሃይድ አለው ብለናል። ይህ ውህድ ደግሞ በሰውነታችን ውስጥ ያለው እብጠትን ይቀንሳል። በመገጣጠሚያ ህመም እብጠት፣ አልፎ ተርፎም ደግሞ የአርትራይተስ እንደ አርትራይተስ ያሉትን ስር የሰደዱ በሽታ ምልክቶችን ሊቀንስልን ይችላል። እንዲሁም ደግሞ ራስን በራስ የሚያጠቁትን አውቶኢሚኒቲ የመሳሰሉትን በሽታዎችም ለመከላከል ያገለግላል። እንዲሁም እብጠት ላለባቸው ሰዎች ተስማሚ ነው ማለት ነው። ለማሆኑ ከላይ የጠቀስነው የሲናማልዲሃይድ ምንድን ነው ሲባል ሲናማልዲሃይድ በቀረፋ ውስጥ የሚገኘው ልዩ ጣዕምን የሚሰጥ ልዩ ሽታን
ለቀረፋ የሚሰጥ እንዲሁም ደግሞ በርካታ የጤና ጥቅሞችን የሚሰጥ ቀረፋ ውስጥ የሚገኝ ንቁ ውህድ ነው። ይህም ሲናማይድ እንግዲህ በቀረፋ ዛፎች ቅርፊት ውስጥ የሚገኝ የአዳይድ የሚባል ተፈጥሯዊ እጽዋት ውህድ ነው። ይህም ከ60 እስከ 90 የቀረፋ ይዘትን ይይዛል። በሶስተኛ ደረጃ ደግሞ ቀረፋ ከሚሰጠን የጤና በረከቶች ውስጥ የደም ስኳርን ይቆጣጠራል። ቀረፋ በጣም ታዋቂ የሆነ ጥቅሞች ውስጥ አንዱ ነው። ይህም ኢንሱሊን መምሰል በሴሎቹ ውስጥ ደግሞ የግሉኮስን መጠን ያሻሽላል። እንዲሁም ደግሞ ጥናቶች እንደሚያሳዩት ከሆነ በቀን ከ1 እስከ 6 ግራም ቀረፋ መውሰድ ፋስቲንግ ሹገር ወይም ደግሞ የጾም ደም ስኳርን በ29 በመቶ ይቀንሳል። ይህም አይነት 2 ስኳር በሽታ ላለባቸው ሰዎች፣ ኢንሱሊን ለመቋቋም ችሎታ ላላቸው ሰዎች በጣም እጅግ ጥሩ ጠቃሚ ሆኖ ተገኝተዋል ማለት ነው። እንዲሁም በአራተኛ ደረጃ ደግሞ ቀረፋ ከሚሰጠን የጤና በረከቶች ውስጥ የአንጎል ተግባርን መጨመር ነው። ቀረፋ ማሽተት ወይም ደግሞ መጠጣት ትኩረትንና ትውስታን ያሻሽላል። እንዲሁም አሁን ጥናቶችን ስንመለከት እንደ አውሮፓውያን አቆጣጠር በ2016 በጆርናል ኦፍ ኒውሮሎጂ እንደ ፋርማኮሎጂ ጥናቶች እንዳመላከተው ከሆነ ቀረፋ የነርቭ ሴሎችን ይከላከላል። እንዲሁም ደግሞ እንደ ፓርኪንሰን እንዲሁም ደግሞ አልዛይመር የመሳሰሉ ከነርቭ ጋር የተያዙትና ከነርቭ ጄኔሬቲቭ በሽታዎች ላለባቸው ሰዎች የማተኮር ተግባርን ጨምሮ አሳይተዋል። እንደ ጉርሻ ቀረፋ የአእምሮ ድካምን ለመቀነስ ይረዳል። ጥናቶቹን በዲስክሪፕሽን ላይ እናስቀምጥላቸዋለን። በመጨረሻም ጥናቶቹ የተካተቱባቸውን ዌብሳይቶች ለምሳሌ 2012 በፒብሜድ በተካሄደ አልዛይመር እና ቀረፋን አስመልክቶ የሲናማይድ የተባለው እንደነ አይኤል ቤታ እንዲሁም ደግሞ አይኤል 6 እንዲሁም ደግሞ ቲኤንኤፍ አልፋ በማይክሮቢያን ውስጥ ያሉትን የፕሮ ኢንፌክሽን ሞለኪውሎችን ቀንሶ አሳይቷል። እንዲሁም ደግሞ ፓርኪንሰንና ቀረፋን ስናመሳክር ፓርኪንሰንን አስመልክቶ በ5 ዓመታትን የፈጀ ምርምር ከ2014 እስከ 2019 በተካሄደው በጄኒው አሚን ፋርማኮሎጂ በ2019 በዶክተር ካንሲቭስ እና በፋን በተካሄደው ጥናት መሰረት ጥናቱ ኤምፒቲፒ በተባለ የወደፊት ሞዴል ውስጥን ቀረፋ ሜታቦሊዝምና ሶዲየም ቤዞችን የተቆጣጠሩ የነርቭ መከላከያ ፕሮፊኖችንና ፓርኮችን እንዲሁም ደግሞ ጂ1 የተባለው የተጣበቁ ጂኖችን ነርቮችንና የተሻሻለ የሞተር ይዘትን አሳይቷል። ይህም ማለት ቀረፋ ለተለያዩ ለነርቮች ለማከም ያገለግላል ብለውን በስተመጨረሻ እንደማጠቃለያ ያስቀምጠዋል ማለት ነው። በአምስተኛ ደረጃ ደግሞ ቀረፋ ከሚሰጠን የጤና በረከቶች ውስጥ የጸረ ባክቴሪያና ጸረ ፈንገስ ባህሪያትም ቀረፋ ውስጥ ያለው የሲናማይድ እንደ ኢኮላይ ያሉ ጎጂ ባክቴሪያዎችንና እንደ ካንዲዳ ያሉ ፈንገሶችን ይዋጋል። ይህም ኢንፌክሽኖችን ለመከላከልና የአፍ ጤናን እንዲሁም ደግሞ ምግብን በተፈጥሮ ለመጠበቅ ይጠቅማል። እንዲሁም መጥፎ የአፍ ጠረንና የድድ ኢንፌክሽን ወይም ደግሞ ጂንጂቫይተስ ለመሳሰሉት ስለማስወገድ ይረዳል ማለት ነው። በስድስተኛ ደረጃ ደግሞ ቀረፋ ከሚሰጠን የጤና በረከቶች ውስጥ እንዲሁም ከልብ ጋር ተያይዞ ያለውን የቀረፋ ጥቅሞች እና የመጀመሪያው ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን መጠበቅ ነው። ደግሞ ኤልዲኤል መጥፎ ኮሌስትሮልን ደግሞ መቀነስ ይሰራል ማለት ነው። እንዲሁም ደግሞ የደም ግፊትን በትንሹ ሊቀንስ እንደሚችል ጥናቶች ያመላክቱ። አዘውትሮ መጠቀም የልብ ህመምን አደጋ ሊቀንስ ይችላል። እንዲሁም በሰባተኛ ደረጃ ደግሞ ቀረፋ ከሚሰጠን የጤና በረከቶች ውስጥ ጸረ ካንሰር ባህሪያት ሊኖሩት ይችላል የሚል ምርምሮች አሉ። ቀደም ጥናቶች እንደሚያሳዩት ከሆነ ቀረፋ ውህዶች የካንሰር ሕዋሳት እድገትና በእጢዎች ውስጥ የደም ስሮች መፈጠርን ሊጎዱ የሚችሉትን እንዲሁም ደግሞ በጂኖች ደረጃ የሚከሰተውን የካንሰር ተጋላጭነት እንደሚቀንስ አሳይቷል። እንደ አንቲኦክሲዳንት እንዲሁም ደግሞ ጸረ ብግነት ወኪል ሆኖ ይሰራል። እንደ ማሳሰቢያ ገና ቀደም ብሎ ምርምር ሕክምና ላይ ያሉት ከሆኑ በብዛት መጠቀሙ አይመክርም ማለት ነው። እንዲሁም ደግሞ በስምንተኛ ደረጃ ክብደትን ለመቆጣጠር ይረዳል። ቀረፋ የኢንሱሊን የደም ስኳርን መቆጣጠር እንዲሁም ደግሞ የምግብ ፍላጎትን ለመቆጣጠር ይረዳል። እንዲሁም ያለ ካሎሪ ጣፋጭነትን ይጨምራል። ትልቅ የስኳር ምትክም ነው ማለት ነው። አንዳንድ መረጃዎች እንደሚያሳዩ ከሆነ ቀረፋ ሜታቦሊዝም በትንሹ ሊጨምር ይችላል። በዘጠነኛ ደረጃ ደግሞ ቀረፋ ከሚሰጠን የጤና በረከቶች ውስጥ የአንጀት ጤናን መደገፍ ነው። እብጠትና የምግብ አለመፈጨትን ለመቀነስ ይረዳል። እንዲሁም ደግሞ ጠቃሚ የሆድ ባክቴሪያዎችን እድገት ሊያበረታ ይችላል። ማለት ለሰውነታችን የአንጀታችን ውስጥ
ያሉትን ጨጓራዎች በስርዓቱ እንዲፈጩ እንዲሁም ደግሞ ጠቃሚ የአንጀት ባክቴሪያዎችን ለመመገብ ይረዳል ማለት ነው። በተጨማሪ የማቅለሽለሽ ስሜት ለሚሰማቸው ሰዎች ያ ስሜት እንዲቀንስ አንድን መኮርሸም ወይም ደግሞ ማሽተቱ በጣም ጠቃሚ ነው ማለት ነው። በአስረኝነት ደረጃ ደግሞ ቀረፋ ጥንቃቄ ሁሉም ሰው እንዴት መጠቀም አለበት ሲባል ካሲያ ወይም ከፍተኛ መጠን ያለው የኩምሪን ይዟል። ኩምሪን ማለት ይህም ከፍተኛ መጠን ጉበትን ሊጎዳ ይችላል። በብዛት ስንጠቀም በቀረፋ ውስጥ የሚገኘው ኩምሪን የሚባለው ውህድ ጉበታችን ሊጎዳ ስለሚችል በመጠኑ መጠቀም ይኖርበታል ማለት ነው። እንዲሁም ደግሞ ሲሆን ቀረፋ እውነተኛ ቀረፋ ዕለታዊ አጠቃቀም የበለጠ ደህንነቱ የተጠበቀ ነው። ከሁሉም በላይ ደህንነቱ የተጠበቀ ነው ሲባል በቀን ሁለተኛ እስከ 1 የሻይ ማንኪያ መጠቀም በቂ ነው ማለት ነው። እንዲሁም ደግሞ በየቀኑ እንዴት በአስተማማኝ ሁኔታ መጠቀም አለን ብለን ስንባል ጠዋት ከሻይ ከቡና ወይም ደግሞ እንዲሁም ደግሞ ከአጃ ከበሱ ጋር አንድ ላይ አስፈጭቶ መጠቀም ይቻላል። እንዲሁም ደግሞ ከገብስ ከእርጎ ወይም ደግሞ የተጠበሰ አትክልቶች ላይ በመነስነስ መጠቀም ይቻላል። እንዲሁም ደግሞ ከውሃ ከሻይ ጋር በቀዝቃዛ ደግሞ ከሾርባዎች ጋር ቀላቅሎ መጠቀም ይቻላል ማለት ነው። እንግዲህ ከብዙ ምግቦች ጋር የተፈጨውን በመነስነስ መጠቀም ይቻላል ከተለያዩ ምግቦች ጋር ማለት ነው። አጠቃቀሙ ስናይ እንግዲህ ዛሬ አዲስ መረጃ ካገኙ እንዲሁም ደግሞ አዲስ መረጃ ስለ ቀረፋ ካገኙ ደግሞ ሄድን ላይክ፣ ሰብስክራይብ፣ ሼር በማድረግ ያገሩ እንዳለ መልካም ጊዜ መልካም